ኢትዮ ቴሌኮም የደንበኞች ቁጥር 31.5 ሚሊዮን ደረሰልኛል የሚለን ቴዎድሮስ ወርቁ ነው። ባለፈው አንድ ወር ጊዜ ውስጥ 1 ሚሊዮን የሚጠጉ የተንቀሳቃሽ ስልክ ደንበኞች ኔትወርካቸውን ከ2G ወደ 3G ከፍ አድርጓል ተባለ። የነጻ ዕድሉ ፈላጊዎች ቁጥር እየጨመረ ስለመጣ ጊዜውን አራዝሜዋለሁ ሲልም ኢትዮ ቴሌኮም ተናግሯል። የተቋሙ የኮርፖሬት ኮሙኒኬሽን ዳይሬክተር አቶ አብዱራሂም አህመድ ለሸገር ሲናገሩ ወደ 825 3G ብሎ አጭር የጽሑፍ መልእክትን በመላክ ኔትወርክን ከ2G ወደ 3G በነጻ የማሳደጊያ ጊዜው ባለፈው ጥር 23 ይጠናቀቃል ቢባልም አሁንም ግን በድጋሚ እንዲራዘም ተወስኗል። እስከ ትናንት ባለው ጊዜ ብቻም በነጻ ኔትወርካቸውን ያሳደጉ ደንበኞች ቁጥራቸው ከ920 ሺህ በላይ ደርሷልም ብሏል። በሌላው ዓለም ከስልክ ጥሪ ይልቅ የጽሑፍ ወይንም የዳታ አገልግሎትን ደንበኞች ይመርጣሉ ያሉት አቶ አብዱራሂም ይህንን ልምድ በኢትዮጵያም ለማስለመድ ስለፈለግን የነጻ ጊዜውን አራዝመነዋል ሲሉ ተናግሯል። ለዜድቲ ኩባንያ ከተሰጠው ኮንትራት ላይ ቀንሶ እንደ አዲስ በቅርቡ ለኤሪክሰን ኩባንያ ኮንትራት የሰጠው ተቋሙ የተንቀሳቃሽ ስልክ ተገልጋይ ደንበኞች ቁጥር በአሁኑ ጊዜ 30.4 ሚሊዮን ደርሷል ብሏል። ከአቶ አብዱራሂም እንደሰማነው አጠቃላይ የኢትዮ ቴሌኮም ደንበኞች ቁጥር 31.5 ሚሊዮን ደርሷል። አሁን በሁዋዌ በኤሪክሰንና ዜድቲ ኩባንያዎች የሚሰራው የማስፋፊያ ስራ እንደተባለው በዘንድሮ ዓመት መጨረሻ ተሰርቶ ካለቀ የኔትወርክ አቅሙ 59 ሚሊዮን ይደርሳል ያለው ተቋሙ በዘንድሮ ዓመት የመጀመሪያ 6 ወሮች 7.5 ቢሊዮን ብር ያልተጣራ ትርፍ ማግኘቱንም ተናግሯል።